በፎቶ ላይ የምትመለከቷት እህታችን ከልጇ ጋርና ከሌላ ሰዎች ጋር ተመሳጥሮ የሚያደርጉት የባንክ አካውንት ማጭበርበር እንዴት ያዩታል? እስቲ ማዘር ይኸውልህ አባቴ ምን አለ መሰለክ ወንድም አለም የት ሀገር ነው? ቅድሚያ እናት ከእናንተ ካላችሁበት ነው። ያው ወደ የት ሀገር ነው? እባክሽ ምን ጠይቀሽን ጥያቄ ሬድ መልሽ። ጀርመን የት አካባቢ? ሶሪ ከለን። ኦኬ። እስቲ እህታችን ሶፊ ለእናታችን ሰሞኑ በሚደረገው ርብርብ ላይ እጇን በመክተትና ያሉባሌ ሴራዎችን ተጠቅማ የሚያሳዝን ድርጊት እየፈጸመች ነው ያለችው። እስቲ እንደ አንድ ኢትዮጵያዊ ምን አይነት ነገር ትያለሽ? ወላሂ ዝም የሚባል ነገር አይደለም። በሴትዮዋ በመዓዛ ስም ሰብስባ በልጇ አካውንት ከገባ ልጇ ኢትዮጵያ ላይ ያለችዋ ልጇ ተጠያቂ መሆን ትችላለች። እሷ ጓደኛና ልጇ ያ ጋል ማንም ይሁን እህቷ ይሁን ምኑ ይሁን የገባበት ስቴትመንት ያለው ሰው ያስገባበት ሰው እሱ መጠየቅ ይችላል። አንደኛ። ሁለተኛ ነገር ደግሞ ይህን ያህል አውሮፓ ጣሊያን ቁጭ ብላ እንደዚህ አይነት የወረደ ስራ ትሰራለች ብዬ ለመገመት ጣሊያን ላይ ስናጣራ ከ25 ዓመት በላይ የሰዎችን ገንዘብ በማጭበርበር በየሆቴሉ የተኛች ያሉባሉ ነገሮችን የምትሰራ ትልቅ ከእድሜዋ የማይጠበቅ ነገር የምታደርግ እናት ነች። እሷም አንድ ሙና የምትባል ጓደኛ ያለቻት መሰለኝ። ሞዴሬተሮች እስቲ የእሷን የጓደኛውን ፎቶ ባካችሁ አውርዱና ላኩልኝ። በጣም የሚያስጠላ ተግባር ነው የሚሰሩት በጣሊያን ሀገር ላይ። የሚገርምሽ አንድ እህታችን ደግሞ ሙስሊም አለች። እሷ አላህ ሂዳያ ይስጣት። እሷን መናገርም አልፈልግም፣ ስሟንም መጥራት አልፈልግም። ግን ሶፊ የምታደርገው ድርጊት በጣሊያን ላይ በጣም የሚያሳዝን ነው። ብዙ ሰዎች የተዘረፉም አሉ ወደ ውጭ ሀገር እናመስመጣለን ብላ እሷና ልጆቿ ማለት ነው። ገብቶሻል እህቴ? አይ ከባድ ነው። ለእናት ማዕዚ በተደረገው ነገር በጣም ደስ ብሎኛል። አላህ ኸይር ጀዛ ይክፈልክ። በዚሁ በነካ እጅግ ደግሞ ከልጆቿ ጋር ብታስማማት ይሄ የኔ አይዲያ ነው። ይስማማሉ። ወረበል ኢንሻአላህ ሰሞኑን እናስማማለን። እህቴ በጣም ነው የምናመሰግነው። ቴንክ ዩ ቬሪ ማች ሀቢብቲ። ጀዛኩሙላህ ኸይር። በጣም ነው የምናመሰግነው ሀቢብቲ። ቴንክ ዩ። ሰላም አለይኩም። እሺ በጣም ብዙ ሰዎች የሚያሳዝን ታሪክ ነው ሲሉ ገልጾታል። እስቲ አንዳንድ አድማጮች እስቲ በማዕዚ ላይ የሚደረገው የእርስ በርስ ጦርነት ወይም ሶፊ የተለያየ አካውንት በመጠቀም የልጆቿን አካውንት በመጠቀም የምትሰራው ሴራ ተገቢ ነው ወይ? እየተኖረ እንደዚህ ይሄንን የሚያክል ወንጀል ሊሰራ አይቻልም። እኔም ዩሮፕ ነው ያለሁት። ገባክ? እኔ ዴንማርክ ነኝ ያለሁት። ዴንማርክ እና ላይክ የዚህን አይል ወንጀል ከተሰራ በብርም በሰው ስም ደግሞ ማሰብሰብ አይቻልም። ኖ ኤሚ ምናምና ሳይሆን እኔ አላቅም። ገባሽ? እዚህ ጋር የተባለውን ነው የምሰማው። ከዛ የመሰለኝን ነው ማውራው። የመሰለኝ ደግሞ ዩሮፕ ውስጥ እዚህ ጋር ላይክ ውሸት ምናምን አያገባኝም። እኔ የሰማሁትን ላይ ነው እዚህ ጋር አስተያየት እየሰጠው ያለሁት። ገባክ? ውሸትም ሆነ እውነት እግዚአብሔር ነው የሚፈርደው። በሆነም ቀረ ግን እሷን ጣሊያን ያለው ሰው ማመልከት ይችላል። ሁለተኛ ነገር ኤዲዬ አሁን እየሰሩ ያሉት ሴራ ምን እንደሆነ ታውቂያለሽ? ግርግርን በመፈጸም እህቷ ልጇና እሷ ወይም ኢትዮጵያ ላይ የሚገኙ ዘመዶቿ በእህታችን ላይ እየተፈጸመ ያለው ድርጊት የሚያሳዝን ነው። እህታችን እኛ እንደ እናት አይተን ነው ልንደግፋት ልንረዳት የመጣ ነው። ሶፊና ልጇ የተለያየ አካውንቶችን በመላክ ለተለያዩ ሰዎች ገንዘብ ወደ ሶፊ አካውንት እንደገባ በብዛት እንደሚሉት ከ500,000 ብር በላይ ገንዘቦች ነው እያሰባሰበች ያለችው። ኤዲዬ ገብቶሻል? ግን ይሄ እኮ ብልግና ነው። ልጅ አላት እያልክ አይደለም ይመስለኛል። ከልጇ ጋር ነው አለን። መረጃ አለ፣ ብዙ መረጃ አለ። ሶፊ ታዲያ ግፍ እኮ ነው። ብስማም ሴት ልጅ ሆነ ሴት ልጅ ላይ እንደዚህ አይነት ነገር በጎ ነገር ከመበኘት እሱ ራሱ በቃ አንድ እግዚአብሔር የሚጠይቅ ጥያቄ ሆኖ እኛ ደግሞ እንደ አንድ ወገን እኔ ምንድን ነው ምለው እናስመልክትና መጠየቅ አለባት ነው ምለው። እንደዚህ ሰው ዝም ሲባል ኦስመን ችግሩ አንተ አሁን ነገሮቹ ያልገባችሁ እናንተ ነገሮቹ ቲክታክ ላይ ስለሆነ አዳሜ ቁጭ ልና ይሰበሰብና ታቢክ ተደርጎ ይወራል። በአካል ደግሞ ምንም የሚፈጸም ነገር የለም። ከዛ እየበዛ እየተባዛ ይመጣል። ነገ ምንም አሁን እዚህ ላይ ምንም ሳይደረግ ሲቀር ነገ ደግሞ ለአንዱ ሆይ ብሎ እንዲነሳ መንገድ ከፈትን እንጂ ሌላችሁ። ስለዚህ ምንድን ነው እስቲ መደረገ? አሁን ኢትዮጵያ ላይ ያለችዋም ልጇም ጣሊያን ላይም ያላችሁ ወጣቶች ተባብራችሁ ይሄን ነገር እንዴት ነው ማስያዝ ያለብን? ሶፊን ለህግ ተጠያቂ አድርጓት። ኢትዮጵያም ያላችሁት ልጇን ተጠያቂ አድርጓት። መቼም ያው በእናት ወንጀል ልጅ ተጠያቂ ሳይሆን ብቻ ላይ ጋር አይደለም። ከዛ ጣሊያንና ዩሮፕ የምንኖረው ነው ሰዎች ደግሞ በቃ ይሄ አንድ ራሱን የቻለ ወንጀል ስለሆነ ማመልከትም እንችላለን። በቃ ነገሮቹንም በትክክለኛ ማስራመድ እንችላለን። ዩሮፕ ውስጥ ቁጭ ብሎ ይሄ ነገር ሊፈጸም በፍጹም አይችልም። በተለያየ የሚገርምሽ በጣም የሚያሳዝነው ታሪክ ለሌላ ወንጀል ወይ ለሌላ ነገር ወይ እሷ እንደጀመረችው በየሆቴሉ በተለያየ ነገር ከትላልቅ ሽማግሌ ሴቶች ጋር እንደምትማግጥ በጣም ብዙ መረጃ ደርሰውናል። የተለያዩ ቪዲዮዎች ደርሰውናል። እኛ
ያህን ነገር ቪዲዮ ላይ ከመፖስታችን በፊት እባካችሁ ሶፊን ጥሩልንና የሰበሰበችው በእናታችን ላይ የተፈጸመው ድርጊት በእናታችን ላይ የነገደችበትን ነገር በህግ ከመግባታችን በፊት ሼር አድርጋችሁ ጥሩልን ጋይሶች። እና ኦስማን እዚህ ጋር አንድ ጥያቄ ልጠይቅ። በሰው ስም ሰብስባ ነው ብሩን ወደኋላ ያስቀራችሁ ነው? ይኸውልሽ እናታችን ቤት ለመግዛት እየተሯሯጥን ነው። ሶፊ የሆነ ቀን ኃይለኛ ፌበር ነው የሰራችው። ለካ ይሄን ስሰማልሽ ሙዷ ነው እሷ ባህሪዋ ነው እሷና ልጇ። የሚያሳዝን ታሪክ ነው። መጣችና 50 ሺህ ብር እሰጣለሁ አለች። እሷና ሀናን የምትባል ጓደኛ አሉ። አንድ ላይ ነው እዛ የሚሰሩት፣ እዛ ጣሊያን ሀገር ላይ እንደሰማ ነው አላቸው የሚሰሩት ስራ እና ቃል ገቡና ወረዱ። የእናትየውን ቃል ተቀብለው ከዛ ኢትዮጵያ ላይ ተገናኙ። የሆነ ነገር ለማጣራት ሴራ ነው ለካ እሷ የምትሰራው፣ እኛ አላወቅንም። ከዛ በውስጥ መስመር ቃል የሚገባውን ሰው እኔ ጽፋለሁ ስልክ ቁጥር እያለች የራሷን አካውንት የልጆቿን አካውንት ልጇን በዚህ ጋር እሷን በዚህ ጋር እያደረጉ በጣም ብዙ ሰዎች ተጭበርብረናል ብሎ ነው የጻፉት። የሚገርማቸው የሰበሰበችው ገንዘብ ከ436,000 ብር ነው የሰበሰበችው ልጇና እሱ። አረብስማ ስለዚህ በጣሊያን ሀገር ላይ የምትኖሩ አውሮፓ የምትኖሩ ሰዎች እቺ ልጅም በህግ ጠለላ ስል ማለዋር አለብን። በሶፊያ ልጅ ስም የገባውን ገንዘብ ላሳያችሁ እዚህ ጋር ያላችሁት አድማጮች። ሶፊያ ልጆች የገባ ገንዘብ የመጀመሪያ ገንዘብ ጋይሶች፣ በሶፊያ ልጅ የገባው ገንዘብ የመጀመሪያ ከ40,000 ብር በላይ በዘመዷ የገባው በሶፊያ ማለት ነው። እና ብዙ አካውንቶችን እናሳያለን። አንዴ ቆይ ጋይሶች፣ አንዴ የታለ በሶፊያ ስም የገቡ ገንዘቦችን እናሳያለን ጋይሶች። ይሄ ለእናታችን የሚደረገው ርብርብ ላይ ወንጀል መፈጸም ወይ ያሉባሌ ነገሮችን በመፈጸም እቺ እናታችን ናቸው። በዚች እናት ላይ የንግድ ዘመቻን የጀመረችው ሶፊያ እቺ ነች። እናታችን ደሃ ነች። ብዙ ደረሰኞች አሉ። ደረሰ ይላልሽው በጣም ብዙ ማስረጃ አለ። እሺ እና እህቴ ቀጥይ፣ 2 ደቂቃ አንስተሽ ይቅርታ ቀጥይ። ምን መሰለህ፣ ምን ለማለት ፈልጌ የመሰለህ እግዚአብሔር ይባርክህ መጀመሪያ ላንተ እና አንተ ጋር ለሚሰሩት ልጆች እግዚአብሔር ይስጣችሁ። የሚከፍለው እግዚአብሔር ነው እና እግዚአብሔር ይስጣችሁ። በመጀመሪያ የሴትዮዋንን ባለማበስ እየሞከሩ ይችላላችሁት። እኔ ለማለት የፈለግኩኝ ብዙም የማስ ሚዲያ ተጠቃሚ አይደለሁኝም። አጋጣሚ ስገባ ግን እናንተ ስትናገሩ ሴትዮዋን አቅርባችሁ ገንዘብ ስታሰባስቡላት አየሆኝና እሷ የተናገረችው የደረሰባትን ግፍ እንጂ ስለ ልጆቿ አበሳ ስለ ልጆቿ የሚያደርጉትን አልተናገረችም። ግን ስለ እሷ ብሶቷን የተናገረችው እና አገዛችኋት እና ቆይቼ እንደገና እቺ ሀይሚ ምናምን የምትባል ደግሞ ገብታ አየኋት ሴትዮዋን ማለት ነው። ግን አስደነገጠችኝ። ምክንያቱም ማስ ሚዲያ መግባት ማለት በየቦታው መግባት ማለት የራሳቸውን እንጀራ እየፈለጉባት መሆኑን ገባኝና አሳዘነችኝ። ያኔ ማስገቡኝ አስገቡኝ አልኩኝና ውጪ ውጪ ስላት ነበረ መዓዛንና የሚያስገባኝ አላገኘሁኝም። እንደገና እቺ ሶፊ የምትባለው ገብታ ደግሞ ስትናገር እንዳዘነችላት እናታችን በልጆቿ ተበድላለች ምናምን እያለች ስታስጠብቅ ቆይታ ቆየት ብላ እንደገና የማዕዚን ልጅ አስገብታ ማዕዚን ስታንቋሽሻት፣ ስስቅባት፣ ስታላግጥባት ለእናት ይቅር ለማንም የማይወራ ቃል ስትናገር ስሰማ ከመጀመሪያ የመዓዛ ታሪክን ስሰማ የበለጠው ያመመኝ የዚች ሶፊ የምትባለዋ እንደዚህ ናቸው ስራቸው። የሶፊ ስራ እንደዚህ ነው፣ ንግድ ነው የያዘችው ሶፊ። እስቲ ማዘርዬ በህግ መጠየቅ ያለባት ነው የሚሉት። እስቲ እንደው በህግ ነው መጠየቅ ያለባት ወይስ ጣሊያን ያለ ሰው እንዲተባበረ? እኔ የምልህ መጀመሪያ ነገር ገንዘብ ኃላፊ ነው። የሰው ሞራል መንካት ለዚች እናት ለዚች ምስኪን እናት ባሏ 5 ልጆች ጥሎባት ለሄደ እና ይች ሴትዮ ሁሉ ጉልበቷን እድሜዋን ጊዜዋን እላ ለነሱ የኖረች ሴት አሁን ልጆቿ እያደሙ ግሩፕ እየሰሩ በየሚዲያው እየገቡ እሷ እንዳትታገዝ እንዳትትረዳ አውላላ ሜዳ ላይ እንድትጣል እያረጓት ነው። እና ይቺ ሶፊያ የምትባል ግን በህግ ብትጠየቅ ባይ ነኝ። እኔ አውሮፓ ነው የምኖረው።
የት ሀገር ነው የሚኖሩት ማዘር? የአውሮፓ የት አካባቢ? ቀጥታ ስንጀም ኖርዌይ። ኦኬ፣ ቅርብ ነው ለጣሊያን። እሺ፣ ስዊድን ለህግ እንድትጠየቅ አስተዋጽኦ እንዲያደርጉ በጣም እናመሰግናለን። አስተዋጽኦ አረጋለሁኝ። መጀመሪያ ኦስማን፣ እኔ አንተን አደራ ምልህ ማዕዚን አታስወጣት። እኔ አንድ ጊዜ በስልክ አግኝቻት ነበረ እና በጣም የምታሳዝን እናት ናት። በጣም ምክንያቱም እንደ እሷ የደረሰባቸው እናቶች አውቃለሁኝና ከዛ ቀን ጀምሮ እኔ እንቅልፍ አልተኛሁኝም፣ ጨርሼ እንቅልፍ አልተኛሁኝም። እና አደራ ምለው ሌላ ሚዲያ ላይ እንዳትወጣ አግዟት። ደግሞ እርዳታውን አታስቁሙ። ሶፊያ በተለይ ደግሞ ልጆቿ የሚያደርጉት ነው የገረመኝ። እኔ የሶፊ ልጆች ናቸው ተመካክረው ከልጆቿ ጋር ከተለያየ ሰው ጋር ተመካክረው ይህን ስራ የሚሰሩት። በጣም ነው የምናመሰግነው። የማዕዚ ልጆች ትልቋን ከሶፊ ጋር ተነጋግረው ነው ማዘር ከሶፊ ልጅ አላት። ሶፊ ትልቅ ልጅ እና እድሜዋ ትልቅ ነው። ከእሷ ጋር ተነጋግረው በፎቶ ላይ የምትመለከቱት እህታችን ሶፊያ ትባላለች። የምትኖረው በጣሊያን አገር ላይ ሲሆን በጣም የሚያሳዝን ታሪክ ከወደ ጣሊያ ተሰማ። ሶፊ የ18 ዓመት ልጅና የ22 እና የ23 ዓመት ልጅ ሲኖራት ያደረገችው ድርጊት በጣም የሚያሳዝን ነው። ሶፊ 25 ዓመት በላይ ወደ ጣሊያን የኖረች ሲሆን ልጇ ላይ እና በማዕዚ ላይ እያሰባሰበች ያለው ገንዘብ ላይ በገዛ አካውንቷ ላይ እና በልጇ አካውንት እንዲገባ የተለያየ አስተዋጽኦ ስታደርግ የነበረች ግለሰብ ሲሆን ከ500,000 ብር በላይ በልጇ አካውንት ፎሎ በያደረገች አካውንቱ ይሄ ነው በማለት የራሷንና የልጆቿን አካውንት በመላክ ከ500,000 ብር በላይ በልጇና በሷ አካውንት ገብቷል። በፎቶ ላይ የምትመለከቷት ሶፊን አሊያም ልጇን የምታውቁ ካላችሁ እባካችሁ በህግ እንድትጠየቅ አሊያም ደግሞ አካውንቱ ኢትዮጵያ ላይ እንዲዘጋ እንድታደርጉልን በአክብሮት እንገልጻለን።